ሰላም እናት እንዴት ነሽ? አለሁልሽ። እኔ በጣም ደህና ነኝ። ይኸውልሽ እኔ ሩታ የተገላገለችበት ሐኪም ቤት ነርስ ነኝ፣ የነርስ ባለሙያ ነኝ እና ሩታ በሰላም ተገላግላለች። ይህን ላሳውቅሽ ብዬ ነው። ደህና ናት አሁን። ነገር ግን አንዲት የሆነች ልጅ መታ ማናት ስሟ ሄርሜላ ሄርሜላ እያሉ ሲያወሩ ነበር እና ሄርሜላ የምትባል ልጅ መታ ነበረ እና ጥሩ ነገር አልተፈጠረም። አብርሽን በጣም ተደናግጦና ተናዶ ነበረ። እሷ ደግሞ እሷን ሄርሜላ የምትባለዋን ልጅ ማየት አትፈልግም። በጣም ስታያት ነርበስ ነው የምትሆነው። አስወጡልኝ ስትል ነበረ እና መታ ትንሽ ሆስፒታሉን በጥብጣ ነው የወጣችው እና ጥሩ ነገር አልነበረም። ድጋሚ እንዳትመጣ ነግረናታል፣ አስጠንቅቀናታል። እንደማትመጣ ተስፋ አደርጋለሁኝ እና ይሄን ላሳውቅሽ ብዬ ነው። እንግዲህ እንደሰማችሁት ነው። እቺ ወራዳ ልክስክስ ወልዳ ልትጠይቃት ሄዳ ነበረ፣ ረፋዳ አካባቢ ላይ ማለት ነው። የሄደችው ሩታን ለመጠየቅ አይደለም፣ በዛው አብርሽን ነው። ታውቃላችሁ ሄርሜላ አብርሽን ለማግኘት የማታረገው ጥረት የለም። ሩታ እችን ሴት ማየት አልፈልግም አስወጡልኝ እስከ ማለት ደረጃ ድረስ ደርሳ ነበር ማለት ነው። ሩታ መጀመሪያ ላይ ለጥቂት ደቂቃዎች ምናምን አልነቃችም ነበር። ከነቃች በኋላ ስታያት እሷን ማየት እንደማትፈልግ ነገር ግን ይሄንን ስትል ሄርሜላ ምን አድርጌ ነው ምናምን በማለት ከአብርሽ ጋራ አብርሽን በጣም ነው የተናደደባት ዛሬ ሄርሜላ። ምክንያቱም ሩታ እሷን ማየት እንደማትፈልግ እያወቀች በወለደችበት ሰዓት ላይ ሆስፒታል ድረስ በመምጣት ነገሮች እንዲነሱ ሩታ እንድትናደድ እንድትበሳጨች ስላረገች አብርሽም ተናዶባት ነበረ። እና ምን ልላችሁ ፈልጌ ነው ባጭሩ ሄርሜላ የምትባይ ሴትዮ ማለት ነው አሁን እነሱ ይታረቃሉ። ኦልሞስት ልጅ ወልደዋል። አብርሽ ለማንም ብሎ ሳይሆን ለልጁ ሲል በእርግጠኝነት ሰላም ያወርዳል ብዬ አስባለሁኝ። ለልጁ ሲል ለማንም ብሎ አይደለም፣ ለልጁ ሲል። ምክንያቱም ልጁ እንዳይጎዳበት ሲል ልጁ አባት ያስፈልገዋል። ገባች? ሩታ ብቻዋን ማሳደግ አትችልም ሳይሆን ብትችልም ግን ያው ልጅ አባት ያስፈልገዋል እና ያው ይሄ ነው ያለው እውነታ። አብሮ መቀጠል አለባቸው። አንቺ ግን ሆስፒታል ድረስ በመሄድ በተለይ ደግሞ እነ አቤል የምትባል ነካሉ ጠርተክ ሆስፒታሉ የት እንዳለ ሎኬሽን የላክላክ አንተ ነክ፣ በራይድ እንድትመጣ ያደረካት አንተ ነካሉ። አቤል የምትባል ልጅ ማለት ነው። ምንድነው ቆይ አቤል የምትባል ለሩታ ምን አይነት ጥላቻ ነው ያለክ? ለምንድነው ሩታን ምጠላት? ምክንያቱም ሩታ የምትጎዳበትን ነገር በሙሉ ነው የምታረገው። ትላንትና ማታ ግን የሩታ እናት በር ላይ ቆመው ልጃቸው እንደዛ በምጥ ወገቤን እግሬን ምኔን እያሉ እያየክ አንተ ግን እዛ ቁጭ ብለክ ነበር እንደ መልካም ሰው ማለት ነው ያለውን ሁኔታ ለማየት። ከዛ ሩታ ከወለደች በኋላ እንትን ካለች በኋላ ደግሞ አንተ ስደውልክ ሄርሜላ እና ያልካት ሩታ እሷን ማየት እንደማትፈልግ ታውቃለክ። ለምንድን ነው የሆስፒታሉን ስም የነገርካት? ለምንድን ነው ሎኬሽን የላክላት? ራይድ ይዘሽ ነይ እዚህ ድረስ ብለክ አንተ ነህ ያመጣሃት። ገባክ? ቢያንስ እንኳን እስኪ አራስነቷን እንኳን ተረጋግታ እንድትጨርስ ለምንድን ነው ማታረጓት? ሩታን ለምንድን ነው ማታዝኑላት ግን? የእውነት በጣም ነው የምትገርሙት። ኤኒዌይስ ጋይስ ሩታ በሰላም ተገላግላለች። ፈጣሪ እንግዲህ መልካሙን ነገር ይቅጠማት። ልጇን በእጇ የምታሳድግበት ጊዜ ይሁን፣ ጠላቶቻቸው የሚጠፉበት ጊዜ ይሁን። በቃ ይሄ ነው ልል የምችለው። ሄርሜላ ከቻልሽ ግን ከሰው ህይወት ውጪ። አንተ አቤል የምትባል ደግሞ በጣም አስመሳይ ሰው ነክ። በጣም ሩታን ስታይ ሩታን ነው የምትመስለው። አብርሽን ስታይ አብርሽ፣ ሄርሜላን ስታይ ሄርሜላን። በተለይ ሄርሜላማ ለአንተማ የሆነ ብርማ ከፍላ ካለች የሆነ ብር ሰታ ካለች እንጂ የሆነ ብር ሳሰጥክ በዚህ ደረጃ እንደዚህ አይነት ነገሮችን ታደርጋለህ ብዬ አላስብም። ምክንያቱም የሆነ ሳንቲም ወርዳልካለች አይደል? የሆነ ሳንቲም ገብታልሃለች። ምክንያቱም ሄርሜላ አብርሽን ስለምትፈልገው ዛሬ እንኳን ወልዳ እንኳን ለጥቂት ደቂቃ እንኳን ከአብርሽ ከሩታ ጋር ስለአለ ሄርሜላ መቀመጥ አልቻለችም። እንደ መጠየቅ እሷን ለመጠየቅ አስመስላ ምን አስቸኮለሽ? ነገ ከነገ ወዲያ ሄደሽ አትጠይቂያትም? በቤት ስትገባ ከሆስፒታል ስትወጣ እንዳው ነገር ለመፈለግ ብለሽ ነው እንጂ አሁን ሆስፒታል ድረስ ይሄሽው ነው እንጂ ይሄሽው ለነገር ነው እንጂ ከሆስፒታል ስትወጣ መጠየቅ ትቺ ነበር ማለት ነው። እና ደግሞ አቤል እና ብሩክ የምትባሉ ልጆች እባካችሁ ልጅቷ ቢያንስ በቃ ወልዳለች። ልጇን እንኳን አቅፋ በስርዓቱ እስኪ ትሳም፣ እረፍት ታርግ። እስኪ እስካሁን አንገላታችኋት፣ በእርግዝና አራሯጣቻት። አይበቃችሁም እንዴ? አይበቃችሁም? ይበቃችኋል። እናንተ ናችሁ ልጅቷን እየጠራችሁ የምታመጧት፣ ሄርሜላ ተብዬዋን እየጠራችሁ የምታመጧት እናንተ ናችሁ፣ ማንም አይደለም። ስለዚህ ያለው እውነታ ይሄ ነው። ፈጣሪ ካንቺ ጋር ይሁን። ልጅሽን ተንከባከቢ፣ ልጅሽን በደንብ ያዢ ሩታ።
ስለማንም እንዳትጨነቂ፣ ራስሽን ጠብቂ፣ ምግብሽን ቢ፣ በጣም ፈሳሽ ነገሮችን ጠጪ ፕሊስ። ሚሪንዳ ምናምን ጉልበት እንዲሆንሽ ፈሳሽ ነገሮችን በደንብ ጁስ ነገር ፍሬሽ ጁሶችን ምናምን ይሄ የታሸጉ ሳይሆን ፍሬሽ ጁሶችን ምናምን ጠጪ። የካሮት ጁስ፣ የቀይ ስር ጁስ ምናምን። ሴት ልጅ ያው ስትወልድ ብዙ ነገሮችን ነው ሉዝ የምታደርገው ና ራስሽን ለመጠበቅ እንዲመችሽ ጁሶች ምናምን ጠንካራ እንድትሆኚ ገባሽ? አንቺ ጠንካራ ስትሆኚ ነው ልጅሽን በስርዓቱ ልታሳድግ የምችውና አንቺ በእርግዝናም ስለተጎዳሽ ጠንካራ እንድትይ ፍሩት ነገሮችን በደንብ ተጠቀሚ። በቃ ደግሞ ፈጣሪም አለ ካንቺ ጋር፣ እናትሽም አሉ ደግሞ ሰምተናል፣ ከሳቸው ጋር እንደሆንሽም ሰምተናል። እህቶች አሉሽ ይመጡልሻል። እና ሄርሜላ ከዚህ ራቂ። እናንተም ለሄርሜላ መልእክታችሁን ኮመንት ላይ አስተላልፉ ማለት ነው። ጋይስ ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉ። ሀሳብና አስተያየታችሁን ኮመንት ላይ ሄርሜላ ከነ አብርሽ ህይወት እንድትወጣ አስቀምጡ ጋይስ። ባይ